በጣም ያሳዝናል። የደብ እናት ጥረቷ ተሳካላት። የደብ እናት እንግዲህ ቤሪንና ደብን አገናኝታ በጎዳና ላይ ሲሳሳሙ አደይ ደረሰች። አደይና ሊሊ አደይ የመጨረሻ ልቧ ተሰበረ። የደብ እናት ደግሞ በደስታ ተፍለቀለቀች። ሁለቱ አንድ ጋር ሆነው ስታይም የመጨረሻ የተናደደችው አደይ ራሷን መቆጣጠር አቃታት። ሊሊ ይችን ልጅ እኔ ሲጥ አርጌ መግደል አለብኝ፣ እንዴት እንደዚህ ሊሆን ይችላል በማለትም ቀወጠችው። አደይ ግን ራሷን ይዛ ወይኔ እያለችም ልጅቷን ለመማታት ብትጋበዝም ግን ደግሞ አሁን ላይ የደብ እናት አብራ ስላለች ምንም ልታመጣ አልቻለችም። አደይ የደብ እናት ያደረገችው ነገር እንግዲህ ቤሪንና ደብን በአንድ አጣምራ አሁን ደስተኛ ሆናለች። የምትፈልገው ነገር በሙሉ ተሳክቶላታል። አደይ ግን የመጨረሻ ልቧ ተሰብሮ እያለቀሰች ትገኛለች። ሊሊ በጓደኛዋ የማትደራደረው እንግዲህ እንዴት ይሄ ሊሆን ይችላል? በፍጹም እንደዚህ ሲሆን ዝም ማለት የለብኝም፣ ሲጥ አርጌ መግደል አለብኝ በማለትም ቀወጠችው። እናም ለዚህ ለረከሰማ በፍጹም ስትጣይ ማየት አልችልም ብላ አለቻት አደይ። ሊሊ በጓደኛዋ ስለማትደራደር የደብንም እናት ገልምጥምጧን አውርታ ሰደበቻት። ደብንም እንደዚህ አልጠበቅኩም ነበር፣ አንተ የወረድክ የኔ ጓደኛ ባልትሆን አትችልም፣ የረከስክነህ ቀረችብህ እንጂ አልቀረህባትም በማለትም እንግዲህ የጦርነት ሜዳ ከፈቱ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው እንግዲህ አደይ ድራማ ቀጣይ ፓርት ይዘን መጥተናል። አደይን ምን ገጠማት? አደይ እንግዲህ በሚያሳዝን ሁኔታ ወደ እነ ፍቅር ቤት የፍቅር እናት ጠርታት እየሄደች ባለችበት ሰዓት እጅግ በሚያሳዝን ሁኔታ ደብና እንዲሁም ቤሪ ባንድ ሆነው እየተሳሳሙ ደረሰችባቸው። በዚህን ሰዓት እጅግ ከምንም በላይ በመናደድ የተነሳ አሁን አደይ ስትቀውጠው፣ በዚህን ሰዓት ቤሪ ሂጂ ብሎ ቤሪን ለማባረር ቢሞክርም ቤሪ ግን ምንድነው የምትለውቼ እያለችም የምመጥነው እኔ እንጂ አንቺ አይደለሽም እያለች አቅራራች። በዚህን ጊዜ በሚገርም ሁኔታ አደይ የመጨረሻ አእምሮዋ ተመቀወሱን ብዛት አንተ በእኔ ላይ እንደዚህ ታደርጋለህ እማትረባነህ እያለች ቀወጠችው። ነገር ግን ምንም አማራጭ ስለሌላት ጥላ ከመሄድ ውጭ የደብን እናት አፍ አውጥታ መናገር አልፈለገችም ነበረ። ሌላኛውና አሳዛኙ ነገር እንግዲህ አዲሷ ልጅ ደብን በቁጥጥሯ ስር አዋለች። የደብ እናት አሁን ላይ ደብና እሷ በአንድ ላይ ሆነው ስላገኘቻቸው የመጨረሻ ደስተኛ ሆና በጣም እጅግ ደስ የሚል ነገር ነው። እኔ ልፋቴ ሜዳ አልቀራም። ስለዚህ ይሄ ደግሞ ትክክል ነው። እናም የኔ ልጅ የምትገባ ይህች ናት ብዬህ ነበር ድሮም አንተ አልሰማ ብለኸኝ እንጂ እያለችም መቀወጥ ጀመረች። ደብ የመጨረሻ አሁን ላይ ስለተበሳጨ ምንም ልልሽ አልችልም እማዬ እያለም እንግዲህ ነገሮችን በበጎ ለማየት ሞከረ። ግን ደግሞ በፍጹም እሷ እየተናደደች ባለችበት ሰዓት አደይ ተረጋጊ ቢላትም አደይ ልትረጋጋለት አልቻለችም። በሰዓቱ በጣም በተናደደ መንፈስ ደብን ጭንቅላቱን ብላ ብትገላግለው ደስተኛ ነበረች አደይ። ሌላው ሊሊ እንግዲህ እንዴት እዛው አናቷን ጨፍልቀሻት አትመጭም? እዛው የሆነ ነገር አድርገሻት አትመጭም? እንዴት ዝም ብለሽ ትመጫለሽ? እያለች እንግዲህ ሊሊ ተናዳ ነበር። አሁን ትልቁ ነገር እንግዲህ በሚያሳዝን ሁኔታ በጣም እየተናደደችው ያለችው ሊሊ በአደይ ለምን አፍንጫዋን ደፍተሽ እንደመንጣት እዚህ ምን አባቷ የማን አባቷ ሸርሙጣ ናት፣ ክብር የሌላ ስነ ስርዓት እያለችም ቀወጠችው። ነገር ግን አሁን ላይ ወደ የት ማለፍ እንዳለባት እንኳ የማታውቀው አደይ እየተናደደችና እየተበሳጨች ትገኛለች።
ምን ማድረግ ወደየት እንዴት መሄድ እንዳለባት አሁን ላይ ፍቅር እንግዲህ በታገተችበት ተለቀቀች። እሱንም ዳኒ ነበረ። ዳኒን እንግዲህ ተው ልቀቀይ ብትለውም እምቢ ስላለ አሁን ላይ እጅግ በሚገርመው ሁኔታ ዳኒ አሁን ሲለቃትም ዳይመንድና እንዲሁም ደግሞ ባቡሬና ደቭ አናቱን ብለው ለቀቋት። አስለቀቀው ወደ ቤት መለሷት። እሷ ግን የእናቷን እንትን ገንዘብ ለማስበላት ዝግጁ ሆና ነበር። እሱም ለእናቱ ለእህቱ ለቤዛ ሲል ዋጋ እየከፈለ እንደሆነ ነግሯታል። እሷ ደግሞ የእናቷን ገንዘብ ለማሰጠት ስትል ደብና ባቡሬ ስለነቁባቸው አሁን ላይ ፍቅርን እጅን ያዘኝ እያላይ ስታስመስል አንቺ ምን ሆነሽ ነው? ምን አርጋሃን ነው? አስገድዳሃን ነው እንዴ? ልቀቃት እንጂ እያለ እንግዲህ አቢ ቢልም ግን ደግሞ በፍጹም ምንም ሊያደርግ አልቻለም። አሁን ላይ ቤዛ እንግዲህ ባቡሬን አሳስራለች። ባቡሬ ሲጠየቅ እኔ በፍጹም ምንም እማቀው ነገር የለም እያለ እንግዲህ በሚያሳዝን ሁኔታ መናዘዝ ጀመረ። እንዴት ነው የማታቀው ነገር የሌለው በማለትም እየተናደደ ፖሊሱ ቢያጣራውም የእውነቴን ነው እኔ ቤዛ ጋር ምንም ግንኙነት የለኝም እያለ እንግዲህ ብዙም ምስክሮች አሉ ሲልም ፖሊሱ እኔ ምስክር ሊኖርህ ይችላል፣ ግን ደግሞ እኔ ምንም ያደረኩን ነገር የለም በማለትም ነፃ እንዲወጣ እያደረገ ይገኛል። ሁለቱም እጅግ ተባብረውና አረመኔነት በተሞላ የሰሩ ስራ እንደሆነም ፖሊሱ ገባው። ሌላው እንግዲህ የፍቅር እናት ልጅ የት ገባች ምን ገባች እያለች ስትጨነቅ የነበረችዋ አሁን ላይ እንግዲህ እጅግ በሚገርም ሁኔታ ፍቅር ስትመጣም የት ሄደሽ ነው ምንድን ነው ስትልም ፍቅር አላቃቸውም ብላ ሸምጥጥ አረገች። አደይ ወደነ ፍቅር ቤት እየሄደች ባለችበት ሰዓት ጎዳና ላይ ቤሪንና እንዲሁም ዴቭን ስታገኝ የመጨረሻ ማን አባሽ ነሽ ምንድነሽ ስትልም እንቺ ደግሞ ማነች አለች። ምን አገባሽ አርፈሽ ተቀመጪ አለ ዴቭም። እሷ ግን በፍጹም ልትቀመጥ አልቻለችም። በዚህ ሰዓት እንግዲህ የተናደደችው ቬሪ አደይ ነጂ ከዚህ ቀጥ ብለሽ ስትላትም ዴቭ ሂጂ አላት። አልሄድም ያምሻል ሂጂ ያልኩሽ ነው በማለትም ሲናገራት እሷም ተናዳ በወታ በመሄድም አሁን ላይ እንግዲህ የባቡሬ እናት ከነ ፍቅር ቤት ሄዳ ታለምን አወራቻት። ታለም እናትየዋ ናት እንጂ እኮ ሁለቱ የሚዋደዱ ሰዎች ናቸው ስትልም እንግዲህ እግሯን ሰቃቅላ ቁጭ ብላ ያለችው ደሞች ልጅሽ ናት እንዴ? እንዴት ቆንጅዬ ናት የምታምር ናት አለች የባቡሬ እናት። አር አይደለችም ፍቅር አይደለችም፣ እኔ ከየት እንደመጣች አላቅም፣ የደብ እናት ናት ያመጣቻት አለች። ኦ ይህን እናት የት ነሽ ስትልም የደብ ፍቅረኛ ነኝ አለች። ምን? አዎ የደብ ፍቅረኛ ነኝ። ምን ነው ችግር አለ? ጉድ እኮ ነው። እንዴት ነው አንቺ ሳኮኛ ቀሪም በልጆቹ መካከል የገባሽው ስትላትም ይኸውልሽ እኛ እያወራን ያለነው ትልቅ ሰዎች ጋር ነን። ስለዚህ አንቺ ደግሞ ዞር በይ። እያበረራችሁኝ ነው። ይኸውልሽ ቤሪ ነይ እኔ ጋር እናውራ። በትልቅ ሰው መካከል ጣልቃ አይገባም አለቻት ሮማን። ከዛም እንዴ እያባረራችሁኝ ነው? እሄድላችኋለሁ። ኦኬ ምን አይነት ስርዓት የሌለ ይኸውልሽ እኔ ስነ ስርዓት የሌለው ልጅ አልወድም። ስለዚህ ስነ ስርዓት ሊኖርሽ ይገባል። እናም በእኔና እሷ መካከል እያወራን ስለሆነ ጣልቃ አትግቢ አለቻት። እንግዲህ የባቡሬ እናት የፍቅርን እናት ሁለቱ ልጆች ሳይጣሉ እንደዚህ መደረግ የለበትም፣ እንዴት እናቲቱ በልጅ መሀል ትገባለች ስትልም እኔም እሱን ነበር ያልኩት፣ ግን ልሰማቸው አልቻለችም አለቻት። አይ ተረጋጊ፣ ምክንያቱም መረጋጋት ግድ ይላል እና መምከር አለብሽ። ደብም ቢሆን እሷ ናት ምርጫው። አዎ እሷ ናት፣ ግን እናቱ ልሰማ አልቻለችም አለች። እሺ በማለትም እንግዲህ የባቡሬ እናት ቤትም ሄዳ ስለነደብ ልልን አወራቻት። ባቡሬም አሁን ላይ
ቀጣይ የሱ እንደሚሆን ግልጽ ነው። ምን አዲስ አለ እያለች በጉጉት የምትጠብቀው የባቡሬ እናት አሁን ላይ የአደይ እንደዚህ ልብ መሰበር ሁላቸውንም አሳስቧቸዋል። አደይ የመጨረሻ ልቧ ተሰብሮ ከዶክተሩ ጋር ስትቀራረብ የተናደደችው ሩታ እንግዲህ ለአደይ መጥፎ ነገር አስቀየመቻት። አደይም የመጨረሻ ተናደደችና ክፉ ንግግር ለምን ተናገራለች? ከዶክተሩ ጋር ቢሆን ምንድነው አንቺን ያናደደሽ እያለችም መለሰችላት። እሷም አንቺ ቢሆን ጥሩ ነገር እኮ አላደረግሽም አደይ፣ ደቭ በጣም ይወድሻል፣ በጣም ያፈቅርሻል። የእናቱ ችግር እንጂ የአንቺ ችግር የእሱ ችግር አይደለም፣ ልትረጁ ይገባል ስትላት ምን ማለት ነው አለቻት። በቃ አንቺን ሩታ እንዴት እንደዚህ ልትናገሪያት ትችያለሽ? አደይን በስነ ስርዓት ከጎኗ ሆነሽ ልታግዣት ሲገባ አንቺ ሌላ ነገር አለቻት። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ